ክርስቶስን መስሎ ለመሞት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ነው። አባቶቻችን ሲናገሩ ለክርስቶስ ትንሣኤ ምስክር የሆኑ የመጀመሪያ እሸት የሚባሉ ሁለት ናቸው። አንደኛይቱ ድንግል ማርያም ናት፣ ወላዲተ አምላክ። እሷ በምንድነው ምልክት የሆነችን? ሞትን አሸንፋ በሰማይ በመታየት ራዕየ ዮሐንስ ምዕራፍ 11 ቁጥር 19 እንደምናያት በሰማይ የተገለጠችው ፀሐይን የለበሰችው ሴትና በሰማይ የተገለጠችው ታቦት ናት። ስለዚህ ክርስቶስ ቢነሳ ላይደንቀን ይችላል፣ አምላክ ነውና ሞት ስለማይዘው ሞት ይዘው ዘንድ ስለማይችል ከፍጡር ወገን እኛ ለመነሳታችን ምን ማስረጃ አለን ቢባል ከፍጡር ድንግል ማርያምን አስነስቶ አሳየን። ሁለተኛ ደግሞ ክርስቶስ መነሳቱን ምልክት የሆኑን ማን ነው? ቅዱስ እስጢፋኖስ ነው። መነሳቱን በሰማይ ደጅ አይቶ ያሳየን። በሰማይ በማየቱ ብቻ አይደለም። ቅዱሳን ለምንድን ነው የሚሞቱ ቢባል ተመልከቱ። እስጢፋኖስ የተማረ አይደለም ነው። የተማረ ከሆነ በሰማይ ትርፍ ከሌለ ሰውነቱን ጎድቶ የሚሞት ለምንድን ነው? መስሎ ይሄን ዓለም አያልፈውም ነበር እንዴ? ይሄን ዓለም መስሎ ያላለፈው ለሚመስላችኋል? በሰማይ ትርፍ ቢኖር ነዋ፣ ትንሣኤ ቢኖር ነዋ ብለን ለትንሣኤ ሕይወት ምልክት የሆነን የመጀመሪያው የወንጌል እሸት ቅዱስ እስጢፋኖስ ነው ለቤተ ክርስቲያን የተሰጣት። ከዚህ በኋላ አክሊላትን ተቀዳጅቶ ለነሱ ምሕረት ለምኖ አምላኩን መስሎ አምላኬ ሆይ ነፍሴን በእጅ ተቀበል። ይሄ ቀላል መስሏቸዋል። ነፍሴን በእጅ ተቀበል የሚለው ቃል ምን ማለት ይመስላችኋል? ጌታ ቀድሞ የሰዎች ነፍስ የምትለየው በዲያብሎስ እጅ ነበረ። በዲያብሎስ እጅ ማን? ጌታ ሙቶ ከመነሳቱ በፊት። ክርስቶስ ግን አባ አማሐጽን ነፍሴ ውስጥ በዲያብሎስ ፈቃድ የምትለይበት ዘመን አበቃ ለማለት ነበረ። እግዚአብሔር ሁሉን ቻይ ስለሆነ ነው። እኛ እንደዚያ ሆነን በእግዚአብሔር ፈቃድ ለመሞታችን ማስረጃው ምንድነው ሲባል እንግዲህ ክርስቲያን ሲሞት በመዓዛ ገነት በቅዳሴ መላእክት ለመለየቱ ማስረጃው የቅዱስ እስጢፋኖስ ነፍስ መለየቷ ስለሆነ መልካም ሞትን ለሁላችንም ያድለን። መጨረሻ የምነግራችሁ ቅዱስ እስጢፋኖስ እቺ አንድ መልእክቴ ብቻ ናት። የቤተ ክርስቲያን ንጹህ ዘር ነው። እስኪ በሉ ሁላችሁም በሉ ተናገሩ እንጂ ድገሙ። ሶስት አድርጉት። የቤተ ክርስቲያን ምንድነው? ንጹህ ዘር። አንድ ዘር ተዘርቶ ስንት ይሆናል? 30። ሌላስ ምን ይሆናል? ቅዱስ እስጢፋኖስ መወገሩ ምን ጠቀማት? ለቤተ ክርስቲያን መመረጡስ ምን ጠቀማት? መወገሩስ ምን ጠቀማት ካላችሁ ቅዱስ እስጢፋኖስ ሲወገር ኢየሩሳሌም ያሉት ክርስቲያኖች በሙሉ እንደ እስጢፋኖስ ይወግሩናል እያሉ በዓለም ተበተኑ። በዓለም ሲበተኑ ቤተ ክርስቲያን በዓለም ሰፋች ማለት ነው። ስለዚህ ቅዱስ እስጢፋኖስ አንድ ቅንጣት ሆኖ ተዘርቶ ቤተ ክርስቲያን በዓለም ሰፍታ እንድትበቅል ያደረጋት የክርስቶስ ንጹህ ዘር ነውና ይህን ንጹህ ዘር በቤተ ክርስቲያን የዘራ መድኃኔዓለም ክብር ምስጋና ይግባ። ስለዚህ ሁላችሁም እንግዲያስ በመጨረሻ በዘመኑ ሐዋርያት ሃይማኖትን የተሞላ ጸጋን የተሞላ ጥበብን የተሞላ ቅድስናን የተሞላ ማስተዋልን የተሞላ ዕውቀትን የተሞላ አይምሮን የተሞላ የሁሉ የተሞላ ቅዱስ እስጢፋኖስን ለጭንቀትና ለመከራ ጊዜ እንደመረጡት እኛም ለኢትዮጵያ ለመከራ ጊዜዋ ቅዱስ እስጢፋኖስን ለአባትነት ተመኝተናል፣ መርጠናል። እግዚአብሔር የሱን አባትነት ለሁላችን ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል